ትንቢተ ሕዝቅኤል ምዕራፍ 30 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢትን ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ዋይ በሉ፣ ለቀኑ ወዮ! ቀኑ ቅርብ ነው፣ የእግዚአብሔር ቀን ቅርብ ነው። የደመና ቀን የአሕዛብ ጊዜ ይሆናል። ሰይፍ በግብጽ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል። የተገደሉትም በግብጽ ውስጥ ይወድቃሉ፣ ብዛትዋንም ይወስዳሉ፣ መሠረትዋም ይፈርሳል። ኢትዮጵያና ፉጥ ሉድም የተደባለቀም ሕዝብ ሁሉ ኮብም ቃል ኪዳንም የገባችው ምድር ልጆች ከእነርሱ ጋር በሰይፍ ይወድቃሉ። እግዚአብሔር እንዲህ ይላል፣ ግብጽን የሚደግፉ ይወድቃሉ፣ የኃይልዋም ትዕቢት ይወርዳል። ከሚግዶል ጀምሮ እስከ ሴዌኔ ድረስ በእርሷ ውስጥ በሰይፍ ይወድቃሉ ይላል ጌታ እግዚአብሔር። ባድማም በሆኑ አገሮች መካከል ባድማ ይሆናሉ፣ ከተሞቿም በፈረሱ ከተሞች መካከል ይሆናሉ። እሳትንም በግብጽ ባነደድሁ ጊዜ ረዳቶችዋም ሁሉ በተሰበሩ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። በዚያ ቀን መልእክተኞች ተዘልለው የሚኖሩትን ኢትዮጵያውያንን ለማስፈራት ከፊቴ በመርከብ ይወጣሉ። እንደ ግብጽም ቀን ሁከት ይሆንባቸዋል፣ እነሆ ይመጣልና። ጌታ እግዚአብሔር እንዲህ ይላል፣ የግብጽን ብዛት በባቢሎን ንጉሥ በናቡከደነፆር እጅ እሽራለሁ። እርሱና የአሕዛብ ጨካኞች ሕዝቡ ምድሪቱን ለማጥፋት ይመጣሉ፣ ሰይፋቸውንም በግብጽ ላይ ይመዝዛሉ። ምድሪቱንም በተገደሉት ይሞላሉ። ወንዞችንም ምድረ በዳ አደርጋለሁ፣ ምድሪቱንም በክፉ ሰዎች እጅ እሸጣለሁ። ምድሪቱንና ሞላዋን በእንግዶች እጅ ባድማ አደርጋለሁ። እኔ እግዚአብሔር ተናግሬአለሁ። ጌታ እግዚአብሔር እንዲህ ይላል፣ ጣዖቶቹን አጠፋለሁ፣ ምስሎቹንም ከሜምፎስ እሽራለሁ። ከእንግዲህ ወዲህ በግብጽ ምድር አለቃ አይሆንም። በግብጽ ምድር ላይ ፍርሃትን አደርጋለሁ። ጳትሮስንም አፈርሳለሁ፣ በጣኔዎስም እሳትን አነድዳለሁ። በኖእ ላይም ፍርድን አደርጋለሁ። በግብጽ ምሽግ በሲን ላይ መዓቴን አፈስሳለሁ። የኖእንም ብዛት አጠፋለሁ፣ በግብጽም እሳትን አነድዳለሁ። ሲንም ትጨነቃለች፣ ኖእም ትሰበራለች። በሜምፎስም በየቀኑ ጠላቶች ይሆኑባታል። የሄልዮቱ ከተማና የቡባስቱም ጕልማሶች በሰይፍ ይወድቃሉ፣ ሴቶቹም ይማረካሉ። የግብጽን ቀንበር በዚያ በሰበርሁ ጊዜ በጣፍናስ ቀኑ ይጨልማል፣ የኃይልዋም ትዕቢት ይጠፋባታል፣ ደመናም ይጋርዳታል፣ ሴቶች ልጆችዋም ይማረካሉ። እንዲሁ በግብጽ ላይ ፍርድን አደርጋለሁ፣ እኔም እግዚአብሔር እንደሆንሁ ያውቃሉ። እንዲህም ሆኖ በአሥራ አንደኛው ዓመት በመጀመሪያው ወር ከወሩም በሰባተኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብጽን ንጉሥ የፈርዖንን ክንድ ሰብሬአለሁ። እነሆም በጨርቅ በመጠቅለል ይፈወስ ዘንድ ሰይፉንም ለመያዝ እንዲበረታ አልታሰረም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ በግብጽ ንጉሥ በፈርዖን ላይ ነኝ። የጸናችውንና የተሰበረችውንም ክንዱን እሰብራለሁ፣ ሰይፉንም ከእጁ አስረግፈዋለሁ። ግብጻውያንንም ወደ አሕዛብ እበትናለሁ፣ ወደ አገሮችም እዘራቸዋለሁ። የባቢሎንንም ንጉሥ ክንድ አበረታለሁ፣ ሰይፌንም በእጁ እሰጣለሁ። የፈርዖንን ክንድ ግን እሰብራለሁ፣ ተወግቶም በሚሞተው እንጕርጕሮ በፊቱ ያንጐራጕራል። የባቢሎንንም ንጉሥ ክንድ አጸናለሁ፣ የፈርዖንም ክንድ ይወድቃል። ሰይፌንም በባቢሎን ንጉሥ እጅ በሰጠው ጊዜ እርሱም በግብጽ ምድር ላይ በዘረጋው ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። ግብጻውያንንም ወደ አሕዛብ እበትናለሁ፣ ወደ አገሮችም እዘራቸዋለሁ። እኔም እግዚአብሔር እንደሆንሁ ያውቃሉ።